ሁለተኛ አባወራነትን እንኳን ስጡኝ። የምትወዱትን ህግና ደንብ ጽፋችሁ ስለመጣችሁ በእኔና በቤቴ ስም በጣም አመሰግናችኋለሁ። እንደዚህ አይነት አሳታፊ ስብሰባዎች አስፈላጊ ናቸው። እሺ አሁን ቶሎ ቶሎ እንወያይና እንሂድ። እኔ በጣም ደክሞኛል። እንዴት ደከመሽ? ስራ ቦታ ሌላ የሚያደክም ነገር ነበር እንዴ? ሌላ ጊዜ እንደሚደክመኝ ነው ደከመኝ። ምን ነው? አይ ምንም። በቃ ከኔን ጀምር። እኔ አንድ ህገ ደንብ ነው ያለኝ። እሱም ፍትህ። የምን ፍትህ ነው? አንዳንድ ሰዎች ጊዜና ቦታ ስላዳላላቸው አባወራነትን በብቸኝነት ተቆጣጥረውታል። እሰይ ሰማሹ ማሬ፣ አባወራ መሆን አችልም ሲለኝ። ቆይ አማቼ እባክህ አስጨርሰው። ምናልባትም አግብቶ አባወራነትን ሊያሳየ ሊሆንም እኮ ይችላል። ሳሚ ሐሳብን በግልጽ ንገረኝ። እኔና ያዕቆብ እንዲዋጣልን እንፈልጋለን። አየሽ፣ ከመጋባታችን በፊት የሆነ ሰው ልግደል ስልሽ እንድፈራ እምቢ አልሽኝ። ይኸው ተናኩ። ይኸው የገዛው እንድም። ይሄ መናቅ አይደለም። በቃ ይዋጣልንና ያሸነፈ አባወራ ይሆናል። አይቻልም። ያዕቆብ ባሌ ነው። እናንተንም ቢሆን እንደ አባት ተቀብሎ የሚያኖር መልካም ባል ነው። ከዚህ በላይ ደግሞ የአባወራነት መስፈርት የለም። አማቼ እኔም በሄለን ሐሳብ ነው የምስማማው። እሺ አታስብ። እናንተን ግን አመሰግናችኋል። ሁለታችሁን ነው ያልኩት። እሺ ሁለተኛ አባወራነትን እንኳን ስጡኝ። ሁለተኛ አባወራ የሚባል ነገር የለም። እዚህ ቤት አንድ አባወራ ብቻ ነው ያለው። እሱም ያዕቆብና ያዕቆብ ብቻ ነው። ጋሼም ቢመጣ? አይ አንበርብር ከመጡ እንኳን። አዎ ጋሼም ቢመጣ አባወራው ያዕቆብ ብቻ ነው። ማሬ ለኔ ማገዝሽን አከብራለሁ። አንበርብር ከመጡ ግን አባወራነት ይለቃል። አይቻልም። አይቻልም።